ሰላም ውድ የኬርቦክስ አፍሪካ ተከታታዮቻችን፣ በዛሬው ዝግጅታችን የአፄዎችና የስልጣኔ መናገሻ ታሪካዊ ስፍራ ስለሆነችው ጎንደር ከተማ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑን፣ ይቀላቀሉ እንላለን። በኢትዮጵያ የአፄዎችና የስልጣኔ መናገሻነት ስማቸው ከሚጠቀሱት ታሪካዊ ስፍራዎች መካከል ጎንደር አንዷ ናት። ጎንደርን ማዕከል ያደረገው የ17ኛውና የ18ኛው ክፍለ ዘመን የኢትዮጵያ የእድገት የምርት መፍለቂያ የሃይማኖት ማዕከል እንዲሁም በኪነ ጥበብ ታላቅ ስፍራ የደረሰችበት ወቅት እንደሆነ ይጠቀሳል። የእነዚህ ታላላቅ ተግባራት ማሳያዎች መካከል ደግሞ ከጎንደር ነገስታት መካከል አንዱ በነበሩት አፄ ፋሲለደስ በ17ኛው ክፍለ ዘመን የተገነባው የፋሲል ግንብ ነው። በአስደናቂነቱ በታሪካዊነቱና በኪነ ህንፃ ጥበቡ ብዙ የተባለለትና በዩኔስኮ የዓለማችን ቅርስ አንዱ ሆኖ የተመዘገበው የፋሲል ግንብ ተሰነጣጥሮና አርጅቶ መቆየቱ በርካቶች ሲያነሱት የነበረ ጉዳይ ነው። የጥገና እድሳት የተከናወነለት ታሪካዊው የፋሲል ግንብ ባለፈው ዓመት ለመጀመሪያ ጊዜ ስራው ይፋ መደረጉን ተከትሎ መወዛገቢያ ሆኖ ነበር። የአፄ ፋሲል ቤተ መንግስት በአውሮፓውያኑ 1979 ዓመተ ምህረት በዓለም ቅርስነት ተመዝግቧል። ቤተ መዛግብት የአፄ ፋሲል መዋኛ፣ ቁስቋም ማርያም፣ ራስ ግንብና ደረስጌ ማርያምን ያቀፈ ነው። በአፄ ፋሲለደስ ግንብ ውስጥ ያሉት አብያተ መንግስታት ከ100 በላይ ክፍሎች አሏቸው። ባለ 3 እና 4 ፎቅ ሲሆኑ በአጠቃላይ 7 ሄክታር 70,000 ስኩዌር ሜትር ይሸፍናሉ። ግንቡ የተሰራው ከ300 እስከ 400 ዓመታት በላይ በኖረ የድንጋይ ካብ ሲሆን በዋናነት ድንጋይ፣ ኖራና እንጨት ጥቅም ላይ ውለዋል። በሀገር ውስጥ ባለሙያዎች መሰራቱም ይነገርለታል። በአፄ ፋሲለደስ ግንብ ውስጥ ያሉት አብያተ መንግስታትን ልዩ የሚያደርጋቸው እያንዳንዱ ነገስታት የራሳቸውን አሻራና ታሪክ ለትውልድ ትተው ማለፋቸው ነው። ቤተ መንግስቶቹ የሚከተሉት ሲሆኑ፣ አንደኛ የአፄ ፋሲል ቤተ መንግስት። ይህ ቀደምቱ ነው። ንጉሱ ቤተ መንግስቱን ለማሳነጽ 10 ዓመታትን ፈጅቶባቸዋል። ሁለተኛ የአፄ ዮሐንስ ቤተ መንግስት። የአፄ ፋሲለደስ ለ36 ዓመታት ከነገሱ በኋላ ልጃቸው እሳቸውን ተክቶ ወደ ስልጣን መጥቶ ከ1667 እስከ 1682 ዓ.ም ሲነግሱ የተሰራ ነው። በሶስተኛም የታላቁ አዲያም ሰገድ ኢያሱ ቤተ መንግስት የነገሱት ከ1682 እስከ 1706 ዓመተ ምህረት ነበር። ንጉሱ ጥሩ ፈረሰኛ ነበሩና በኮርቻ ቅርስ የተሰራ ውብ ቤተ መንግስት እንደተሰራም ይታወቃል። በአራተኛ ደግሞ የአፄ ዳዊት ቤተ መንግስት ለ5 ዓመታት ከ1716 እስከ 1721 ዓመተ ምህረት ሲነግሱ ያሳነጹት ህንፃ ነው። ትልቅ የሙዚቃ ግንብ ያለው ሲሆን ግንባር ቀደሙ የኪነ ጥበብ ማሳያ ህንፃ እንደሆነ ይነገራል። ጥቁር አንበሳ የሚባሉት አንበሶች መኖሪያ ይገኝ የነበረውን በዚሁ ነበር። በአምስተኛም የንጉስ መሲህ ሰገድ በካፋ ቤተ መንግስት ለ9 ዓመታት ከ1721 እስከ 1730 የነገሱ ሲሆን የእሳቸው ፍላጎት የነበረው ህዝቡን ግብር የሚያበሉበት ትልቅ ህንፃ መስራት ነበር። ስለዚህም ከ250 በላይ ሰዎች መያዝ የሚችልና ፈረሶች የሚቆሙበት ቦታ ያለው ትልቅ የግብር አዳራሽ አሳንጹ። በስድስተኛም የእቴጌ ምንትዋብ ቤተ መንግስት ከ1730 እስከ 1755 ዓመተ ምህረት የነገሱ ሲሆን በጣና ገዳማት ላይም አሻራቸውን አሳርፈዋል። በቅርቡም ጠቅላይ ሚኒስትር ዶክተር አብይ አህመድ የእድሳት ስራው የተጠናቀቀለትን የፋሲል ግቢ መርቀዋል። ከፍተኛ የአማራ ክልልና የፌዴራል የመንግስት ባለስልጣናት በተገኙበት የተመረቀው የፋሲል ግንብ የእድሳት ስራው የቤተ መንግስቱን የግንባታ መዋቅር መጠገን፣ ቁልፍ የሆኑ ህንፃዎችን እንደ አፄ ፋሲል፣ አፄ ቀዳማዊ ዮሐንስና አፄ ቀዳማዊ ኢያሱ አብያተ መንግስት ብሎም ድልድዮች፣ መታጠቢያ ስፍራዎች፣ ታሪካዊ በሮች ማደስ ያካተተ ነበር ተብሏል። በተጨማሪም ከ40,000 ስኩዌር ሜትር በላይ የአካባቢው ምድር የማስዋብ ስራ መሰራቱም ተገልጿል። የዛሬው ዝግጅታችን እዚህ ላይ ያበቃን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።